ጌታ ይባርካችሁ። የእግዚአብሔርን ቃል እናገራለሁ። የሉቃስ ወንጌል ምዕራፍ 19ን እናውጣና ከቁጥር 11 እስከ 17 ያለውን ክፍል በተለይ እናነባለን። እነርሱም ይህንን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለ ስለመሰላቸው ምሳሌ ጭምር ተናገረ። ስለዚህም እንደዚህ አላቸው። አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሪያዎችንም ጠርቶ 10 ምናን ሰጣቸውና እስክመጣ ድረስ ነግዱ አላቸው። የአገሩ ሰዎች ግን ይጠሉት ነበርና በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። መንግስትንም ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚህን ባሪያዎች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛውም ደርሶ ጌታ ሆይ ምናን 10 ምናን አተረፈ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት የታመንክ ስለሆንክ በ10 ከተሞች ላይ ስልጣን ይሁንልህ አለው። ሁለተኛው መጥቶ ጌታ ሆይ ምናን 5 ምናን አተረፈ አለው። ይህንንም ብሎ አንተ በ5 ከተሞች ላይ ሁን አለው። ሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናንህ እነሆ ፈርቻለሁና ጨካኝ ሰው ስለሆንክ ያልኖርከውን ትወስዳለህና ያልዘራውንም ታጭዳለህ አለው። እርሱም አንተ ክፉ ባሪያ፣ አፍ በተናገረው ፈርድብሃለሁ። እኔ ያላኖርኩትን የምወስድና ያልዘራውትን የማጭድ ጨካኝ ሰው እንደሆንኩ አወቅ። ምን ነው ገንዘብ ለለዋጮች አደራ ያልሰጠኸው? እኔም መጥቼ ከትርፉ ጋር እወስደው ነበር አለው። በዚያም ቆመው የነበሩ ምናኑን ውሰዱበት፣ 10 ምናን ላለውም ስጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያለው እንኳን ይወሰድበታል። ነገር ግን እነዚያን በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ረዷቸው አለ ይላል። ጌታ ኢየሱስ ክርስቶስ ምሳሌውን የተናገረበት መሰረታዊ ምክንያት አለው። ወቅቱ ወደ ኢየሩሳሌም እየሄደ ከዚህ በኋላ ምዕራፍ 19 ላይ በተለይ የምታዩት ታሪክ አለ እና ወደ ኢየሩሳሌም እየሄደ ስለነበረና የዘመን ፍጻሜ እንደሆነ ወይም ደግሞ እነሱ የዘመን ፍጻሜ ይልቅ እንደውም በተለይ ሐዋርያት ሥራ ምዕራፍ 1 ላይ ስታየው መንግስትን መቼ ነው የምትመልሰው የሚል ጥያቄም ስለነበራቸው ወደ መንግስቱም እያቀረበ ስለመሰላቸው እዛም ወስዶ የንግስና ስርዓት የሚፈጽምም ከነሱንም በግራና በቀኝ እንደሚያስቡት አድርጎ የሚያነክሳቸው ስለመሰላቸው እና ልባቸው ውስጥ ይሄ ነገር ሲጉላላ ነው ጌታ ይሄን ትምህርት ያስተማረው። አይ ገና ነው፣ ይልቁኑ አሁን ከዚህ በኋላ አደራ ሰጥቻችሁ ሊሄድ ነው እያላቸው ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለ ስለመሰላቸው ይሄንን ምሳሌ ነገራቸው። ምሳሌው መሰረታዊ ጭብጡ ምንድነው የሚለው? መንግስትን ይዞ ለመመለስ ወደ ሩቅ አገር ወይም ስፍራ ስለሄደ ስለ አንድ መስፍን ነው የሚያወራላችሁ። ይሄ ሰውዬ በሄደ ጊዜ ከመሄዱ በፊት ምን አደረገ? ከሀገሩ ሰዎች መካከል መረጠና 10 ሰዎችን ምናንን ሰጣቸው። ምናን ደሞዝ ወይም ገንዘብ ማለት ነው ሰጣቸው። ለእያንዳንዱ የሰጣቸው ምናን አንድ ምናን ነው። ለ10 ሰዎች ነው የሰጡት። የሀገሩ ሰዎች ግን የሰጡት ምላሽ ደስ የሚል አይደለም። ይሄ ሰውዬ ተመልሶ በላያችን ላይ እንዲነግስ አንፈልግም ብለው በላዩ ላይ የተቃውሞ ምላሽ ነው የሰጡት። ተቃወሙት። ነገር ግን መጥቶ መንገሱ አልቀረም፣ መተሳሰቡንም አልተወም። እነሱ ቢቃወሙትም የነሱ ተቃውሞ እሱን አላዘገየውም። ባሰበው ጊዜ መጥቶ መንግስቱን መስርቷል። ይሄ በማቴዎስ ወንጌል ካነበብነው መክሊት ወይም ከምናውቀው ማቴዎስ ወንጌል ምዕራፍ 25 ጋር ካለው መክሊት ጋር በትርጉምም ሆነ በመጠን የተለያየ ሐሳብ እንዳለው እዚህ ጋር መረዳት ያስፈልገናል። በማቴዎስ ወንጌል ላይ እንደምታዩት 3 ሰዎችን ጠርቶ የተለያየ መጠን ያላቸውን መክሊት ነው የሰጣቸው። በእርግጥ ከትርጉም አንፃር መክሊትም ሆነ ምናን ተመሳሳይ ትርጉም ነው ያለው። ገንዘብ፣ ደሞዝ የሚል ነው መጠኑ ወይም የምንዛሬ ዋጋው ቢለያይም ነገር ግን ሁለቱም ስለ ገንዘብ ወይም ስለ ደሞዝ ነው የሚያወራው። ያ ግን 3 ሰዎችን ጠርቶ የተለያየ መጠን የሰጣቸው እና መክሊት ማለት በአብዛኛው
ታለንት ችሎታ ወይም ደግሞ አቅምን የሚያገናዝብ ነገር ነው። ታለንትን ግን ሲተረጉሙት ታለንት ከዛ የላቀ ነገር አለው ይላሉ። አንዳንድ ሰዎች ይህንን ያስቀምጡታል። ምናንም ለክብደትም ለመጠን መለያ ወይም መመዘኛ ሲውል ይታያል በጥንት መጽሐፍት ላይ። እንዲሁም ደግሞ መክሊትም እንደዛው ያገለገለባቸው በጥንት መጽሐፍት ላይ ይታያል። ከጊዜ በኋላ ግን ወደ ገንዘብነቱና ወይም ደግሞ ወደ ብርነቱ እየተለወጠ እንደመጣ ነው የምናየው። ከዚህ አንፃር መክሊትንም ብንተረጉመው መለኪያ የክብደት መለኪያ እንዳለ ሆኖ በአንድ ወቅት ላይ ይህን ያክል መክሊት እንደሚባለው ያክል ሆኖ ገንዘብ፣ ተሰጥኦ፣ አደራ፣ ጸጋ፣ ችሎታ፣ ጥበብ የሚለውን ይዛል። ምናን ግን ከዚህ ባለፈ ሁኔታ ለሰዎች ሁሉ የተሰጠውን ነገር የሚመለከት ለሁላችን በተለይ አንዳንዶች 3T ይሉታል ትሬዠር፣ ታይም እና ታለንት የሚለውን ያጠቃላል። ለእያንዳንዱ ሰው የተሰጠውን ነገር ነው የሚያሳይ። ለእያንዳንዱ ጊዜ ተሰጥቶታል። ደግሞ ለዛ አቅም ወይም ችሎታ ወይም ተሰጥኦ ተሰጥቶታል። ለዛ ደግሞ በጊዜና በችሎታ መካከል ደግሞ የሚያከናውንበትን ገንዘብ ተሰጥቶታል ወይም ሀብት ተሰጥቶታል። ሪሶርስ አለው እያንዳንዱ ሰው። ምንም የለኝም ሊል የሚችል ማንም ሰው የለም። እያንዳንዱ ባለበት ቦታ ላይ ይሄ ተሰጥቶታል። ስለዚህ አሁን ዛሬ የምናገረው የመልእክቴ ሐሳብ በእነዚህ ሶስት ነገሮች በተሰጠን ጊዜ፣ በተሰጠን ሀብት፣ በተሰጠን ደግሞ ችሎታና አቅም የተለያየ አይነት ነው ያለን። ይሄ ግን ይሄ በተሰጠን ነገር ምን ያህል የተጋንበት ነው ለሚለው ይህንን የሉቃስ 19 ሐሳብን ትንሽ በማሳየት እንደረደራለሁ። እነዚህ ሰዎች የተሰጣቸው አንዳንድ ነው፣ የተለያየ መጠን አይደለም የተሰጣቸው። ለሁሉም አንዳንድ ነው የተሰጣቸው። ደግሞ መስፍኑ ሲመለስ የሚጠብቅባቸው ደግሞ ከእያንዳንዶቹ ምን እንደሆነ ምን እንደጠበቀባቸው በኋላ እናያለን። ሲመለስ ያገኘው ግን 10ንም አይደለም። በሚደንቅ ሁኔታ 3ቱን ብቻ ነው ያገኛቸው። 3ቱም የተለያየ ምላሽ ነው ይዘው የመጡት። 7ቱ ምናልባት ከተቃዋሚዎች ጋር ያበሩ ይመስላሉ እና በተቃዋሚዎቹ ላይ ደግሞ የፈረደውንም ፍርድ በጣም ምን ያህል ከባድ እንደሆነ ማየት እንችላለን። የመጀመሪያው እጅግ በጣም ጥሩ አፈጻጸም የነበረውን ኤክሰለንት። አሁን የዚህ መልእክቴ በነገራችን ላይ ርዕስ የላቀ ባላደራነት ወይም የላቀ ያደራ አፈጻጸም የሚል ነው። በዛ ላይ ነው የምናገረው። መጀመሪያዎቹ የላቀ ያደራ አፈጻጸም የተሰጣቸውን አደራ በላቀ አፈጻጸም ነው ይዘው የቀረቡት። ወይም አንደኛው ሰውዬ በዛ አፈጻጸም ነው ይዘው መጣው። ሁለተኛው መካከለኛ የሆነ አፈጻጸም ነው። ሶስተኛው ደግሞ እጅግ የወረደ ወይም ዜሮ የሆነ ምንም ያልነበረው እንደውም መስፍኑን ያስቆጣ አፈጻጸም ነው። ሌሎቹ ግን አመፀኞች ናቸው። የሌሎች 7ቱ አልመጡም፣ ጭራሽ ከአመፀኞች ጋር ነው የሚቆጠሩት። እነዚህ እንግዲህ ይሄ አፈጻጸም ሁላችን ላይ አለ። እንደ ቤተ ክርስቲያን ስናስብ ከዚህ በፊትም ነግሬያቸዋለሁ። ብዙ ጥናቶች ላይ እንደተረጋገጠው እያንዳንዳችን የት ነን የቱ ጋር ነን የሚለውን ራሳችሁን ፈትሹና ከዚህ ተነስተን ነው የምንሄደው። በቤተ ክርስቲያን ውስጥ ካሉ ሰዎች መካከል 80% ይባላል። 80 ከመቶ ሰዎች 80ው ማለት ነው እንዲሁ ዝም ብሎ የተቀመጡ ናቸው ይባላል። ምንም በቃ ሄዱ ሲባሉ ይሄዳሉ፣ ይመጣሉ፣ ይካፈላሉ፣ ሲዘመር ይዘመራሉ። ምናልባት አስራታቸውን በስነ ስርዓት ያወጡ ይሆናል። ከዛ ውጪ በቃ ምንም የማይነካኩ የሚወጡ የሚገቡ ናቸው። ይሄ በቃ ተሳልመው የሚሄዱ አስቀድሰው የሚሄዱ ሰዎች ናቸው። ያው ልማዱን ቀጥለውታል፣ ስፍራ ቀየሩ እንጂ ሕይወትና ደህንነትን አግኝተዋል። ጌታ ኢየሱስን ተቀብለዋል። ግን የተለየ ነገር የሚያደርጉት ነገር የለም። ምንም የሚጨምሩት እነሱ ቢኖሩም ባይኖሩም የሚጎድልም የሚጨመርም ነገር የለም። ይሄ ጥናት ነው የምነግራችሁ እኔ የቱ ጋር ነኝ ብላችሁ። 10% ደግሞ ሁሌ ችግር ፈጣሪዎች ናቸው። በቃ የሚታያቸው ኔጌቲቭ የሆነው ነገር ነው።
ሁሌ ጨለምተኞች ናቸው፣ ተቺዎች ናቸው፣ ነቃፊዎች ናቸው፣ እድሉን ካገኙ ነቋሪዎች ናቸው፣ አሰናካዮች ናቸው። 10% ደግሞ ትጉዎች ናቸው። እና የሚያሳዝነው በቃ በዚህ መካከል ነው ቤተክርስቲያን። ይሄ በጥናት የተረጋገጠውን ዓለም አቀፍ እውነት ነው የምነግራቸው። እኛ የቱ ጋር ነን የሚለውን ነገር ማሰብ አለብን። ከ80% መካከል ብዙዎቹ በጣም ጨዋ ናቸው፣ አይረብሹም። እኔም ራሴ በጣም ነው የምወዳቸው። እስካልረበሹ ድረስ፣ እስካልነኩ ድረስ ተቀማጮች ናቸው። ፓስተርዬ ብለው በጣም የሚስሙ ናቸው። ደስ ይላቸዋል። ምናልባት ባለፈው ፓስተር ሄኖክ እንዳለው አንዳንዴ ከነሱ መካከል መጎብኘት በጣም ደስ የሚላቸው አሉ። በጣም ሁሉም ሰው መጎብኘት እንደማይቻል ተናግሮ ንገርልኝ ብየው ሳይሆን ያው የሁላችን ችግር ስለሆነ ነው ነግሯቸዋል። ግን አይጎበኙም። እንዲደወልላቸው ይፈልጋሉ፣ አይደውሉም። እንዲፈለጉ ነው እንጂ አይፈለጉም። በቃ እነሱ እዛ ጋር ከዛ በኋላ ይተውትና ዝም ብለው ይመጣሉ። አሁን እኛ ኮዩኒያን ስናደርግ ይሄ ህብረት መተቃቀፉን ስናደርግ እንድንነካካም እንድንታየም ነው። ጌታ ይመስገን በጣም ወድጄዋለሁ። እኔ ቢያንስ በሰላምታ እያገለገላችሁ እንዴት ነህ እንዴት ነሽ እየተባባልን ማለት ነው። እነዚህ ሰዎች መንካትም መነካካትም አይፈልጉም። ብዙ ቤተክርስቲያን ሄደው ደርሰው ሊሆን ይችላል። እዛ የደረሰባቸው የሆነ ነገር አለ፣ ትራውማ፣ ይሄ የሚያሳቅቅ ቅዠት ያለባቸው ሰዎች የሆነ ቦታ ተጎድተዋል። እዚህ መጥቼ ደግሞ ተነካክቼ ወደ ውስጥ ጠለቅ ብዬ ባገለግል ልጎዳ እችላለሁ ብለው ራሳቸውን በጣም የሚከላከሉ አይነት ናቸው። በአንድ ወቅት እኔም ራሴ ስለነበርኩኝ ይሄንን በደንብ በህይወት ኖሬም አውቀዋለሁ። አንዳንዶቻችሁ እንደምታውቁ መድረካችን እዛ ጋር የነበረ ጊዜ እዚች ጋር ነበር የምመጣው። እቀመጣለሁ፣ ጥሩ እንዴት ናችሁ ምናምን፣ ከዛ ሄዳለሁ። መንካትም መነካካትም አልፈልግም። እግዚአብሔር የሌላቸው አንዳንድ ሰዎች ጌታ የሌላቸው አሜን በመጎ ማለት ነው። የሆነ ጊዜ ነካኮኝና እዚህ ቦታ ላይ ተገኘው። በጣም ደስ ይላል ይሄ ቦታ እና አሁን በደንብ እነካካለሁ ማለት ነው። ነገር ግን እዚህ ዛሬ ከምናየው ክፍል አንፃር ለእያንዳንዳችን በዚህ ምናኑስ ስልጣን ተሰጥቶናል። ምናኑን ስልጣንም ጭምር እንኩን ያላቸው ከስልጣን ጋር የሰጣቸው ኃላፊነትንም ሰጥቷቸዋል። ግን ስልጣንና ኃላፊነቱ ደስ ቢልም አንድ ቀን ስልጣን በጣም ደስ ይላል፣ ኃላፊነት ያሳስባል። አንድ ቀን ግን ተጠያቂነትም አብሮ እንደነበረው ያስተዋሉት ጥቂቶች ናቸው። እያንዳንዳችን እጃችን ላይ ምን አለ? ጌታ ምን ሰጥቶናል? ጊዜ አለ። ምናልባት ቤተሰብ፣ ኑሮ፣ ህይወት፣ ትዳር አለን፣ ስራ አለን። እሱ ሁሉ ትርፍ ነው። ዋናው ነገር በጌታ የሆነው ነገር እዚህ ቦታ ላይ ያለን ነገር ነውና የሰጠንን ስልጣን ምን ያክል በኃላፊነት መንፈስ እየተጠቀምንበት ነው። አንድ ቀን ተጠያቂነት እንዳለብን እናውቃለን። እኔ ፊት አገልጋዮች ቤተሰብ ፊት እኔ ስጠይቃችሁ ብዙ ሰበብ ሊኖራችሁ ይችላል። ግን አንድ ቀን በጌታ ፊት በምትቆሙበት ጊዜ ይሄ ኃላፊነታችሁን ምን ያህል ተወጣችኋል? የተሰጣችሁን ምን ያህል እየተጠቀም ምን ያህል አትርፋችሁበታል? ምን ያህል ነግዳችሁበታል? ንግድ ሁል ጊዜ ሪስክ አለው፣ ኪሳራም ጭምር እንዳለው አስበን ነው የምንገባበት። ነጋዴ ለመሆን ስትገቡ ከትርፍ ሊኖረው ብቻ ሳይሆን ኪሳራም ሊያስከትል እንደሚችል አስበን ነው የምንገባው። ጠቢቡ ሰለሞን የሚመክረው በመክብብ 11 ላይ የሚመክረው ምክር አለ። መክብብ 11 ከቁጥር 1 ጀምሮ ጥልቅ ምክር ይመክራል። ለነጋዴዎችና በተለይ ለገበሬዎች ነው ምክሩ የሚያተኩረው። በጣም የምወደው የምክር ቃል ነው። ምንድነው የሚለው? እንጀራህን በውሃ ላይ ጣል፣ ከብዙ ቀን በኋላም ታገኘዋለህ። ለ7 ደግሞ ለ8 እድል ፈንታን ክፈል፣ በምድር ላይ የሚሆን ክፉ ነገር ምን እንደሆነ አታውቅም ይላል። ይህን ክፍል ብዙዎች ለመተርጎም አልፈው ሲሄዱና አያለው። ግን አንድ ቦታ ላይ አንድ ትርጉም አግኝቻለሁ። በጣም ልጆኜ ነው ያንን ትርጉም ያገኘሁት እና በጣም ወደዋለሁ። ሰለሞን የሚናገረው ስለ መርከብ ንግድ ነው ይላል። ያ ስፍራ አይሁዳውያን በሌላ በራሳቸው እንደውም የሚያከብሩት በዓል አላቸው፣ ይህንን እንጀራን ውሃ ላይ በመጣል ምናምን። ከዛ ውጭ ግን የሰለሞን ምክር አንድምታ እንጀራን በውሃ ላይ ጣለው ሲል ወስደ እንጀራን ውሃ ላይ ጣለው ማለት አይደለም።
መርከብ ንግድ ስላለው አደጋ ነው የሚናገረው ይላሉ። በመርከብ ስለሆነ ንግድ ነው የሚናገረው። በመርከብ ላይ ለመነገድ ነጋዴ ስትሆን ለመነገድ አትፍራ። የመርከብ ንግድ ሪስክ አለው በጣም። መርከብ ላይ ያለው በዚህ ዘመን እንኳን መርከቦች ፍጹም አስተማማኝ አይደሉም። መቼስ እኛ የታይታኒክ ዘመን ላይ ስላለን ማለት እግዚአብሔርም ቢሆን አያሰጥማትም ብለው ነበር አይደለ? የታይታኒክ ሰውዬ አንዳንዶቻችሁ ታይታኒክን በሌላ ነው የምታውቁት፣ ፊልሙን ያያችሁ ማለት ነው። እዛ ላይ ታይታኒክ በጣም የተጠበቡበት ግን ሰጥማለች። ስለዚህ መርከቦች የመስጠም ዕድል አላቸው። በመርከብ ላይ ለመነገድ ስትነሳ መርከቡ ሊሰጥም እንደሚችል አብረህ አስብ። ክፋት በምድር ላይ የሚሆነው ነገር ምን እንደሆነ አታውቅም። የፖለቲካው መቀያየር፣ የመንግስት መለወጥ፣ ፖሊሶች መመሪያዎች መለወጥ፣ በተለይ አሁን ንግድ ላይ ላላችሁ ምን ያህል ስቃይ እንዳለባችሁ በተወሰነ የሚገባኝ ነገር አለ። የአየሩ ጸባይ፣ አሁን ያለው የዓለም ፖለቲካ መናወጥ፣ አሁን እንኳን ሰሞኑን እንኳን እዛ ሩቅ ምስራቅ መካከለኛው ምስራቅ የተነካካው ነገር እኛ ጋር ምን ያክል ችግር እንደፈጠረ ታውቃላችሁ። እና እኔ ቤቴን ዘግቼ ምንም አልሰራም ብትሉ አይሆንም፣ መኖር አትችሉም። ስለዚህ ነግዱ። ግን ስትነግዱ ሀብታችሁን ሁሉ አንድ መርከብ ላይ አትጫኑት። እድል ሀብትህን ነው የሚለው ሌላው ትርጉም ላይ እድልህን የሚለው ለ7 ወይም ለ8 ክፈለው። 7 ወይም 8 መርከብ ላይ እንደው በጣም ይሄ ስግብግብ ሆነ አምቢሽየስ ሆነ በጣም በቃ እንደው ትርፉን ባንዴ ላገኘው ብለ አንድ መርከብ ላይ አታኑረው። 7-8 መርከቦች ላይ ጫነው። ምናልባት 2ቱ ቢሰጥም 6ቱ ይተርፍልሃል። 8ቱም እንኳን ባይመጣ 8ቱም ፕሮባቢሊቲ ምናልባት በፕሮባቢሊቲ ምናልባት የዛን ጊዜ ማዕበልን አስቡት፣ የመርከብ ቴክኖሎጂን አስቡት። አንድ ሰው ሲናገር ባለፈው ኮንኖኛል። ማዕበል ቢመጣ ምናምን ብላችሁ ትዘምራላችሁ። ይገርማል እኮ ማዕበል እናንተ አታውቁማል። መርከበኛ ነው ማለት ዓለም አቀፍ መርከበኛ፣ ይሄ ቀይ ባህር አካባቢ ምናምን ብቻ ሳይሆን ዓለም አቀፍ መርከበኛ ነው እና ይዞራል። 14 ሜትር ከፍታ ያክል ይመጣል አለ ማዕበሉ። እንደዚህ ነው የሚመጣው አለ። በቃ እንደ 14 ሜትር ማለት ስንት ፎቅ ማለት ነው? አንድ ቤት በ3 ሜትር ብታስቡት ስንት ማለት ነው? ወደ 5 ፎቅ ያክል ይሆናል ማለት ነው። የ5 ፎቅ ያክል እንደዚህ ማዕበል ይመጣል። በጣም ነው በቃ ከባድ ነው ማዕበል ብሏል። እና ሊሰጥም ይችላል። ንግዱ ስትገባ፣ አገልግሎቱ ስትገባ አልጋ ባልጋ የለም። አልጋ ባልጋ ነው መንገዱ የለም። እዚህ ወደ ምናምን ሲሄዱ፣ ወደ አገልግሎት ሲሄዱ፣ ወደ ንግድ ሲሄዱ እዚህ ምድር ላይ የለም። የሆነ የሚገጥም ነገር ይኖራል። ግን አንድ ላይ አትዘፍዝፈው፣ ከፋፍለው። ይሄኛው ቢሰጥም እነዚህኛዎቹ አሉኝ በል ነው። እኔ ለምሳሌ እንገራችሁ፣ አሁን መጋቤ ነኝ፣ ጌታ ይመስገን። ስለወደዳችሁ ይመስለኛል ያለሁት። ባይሆንም ጸሐፊ ነኝ፣ እሱ ኤዲተር ነኝ። ቢያቅተኝ ቴክኒካል እንደው አቡሽ ከኔ ነው በኋላ ላይ የወሰደ። እኔ ቀድሜ ኤሌክትሪኩ ቴክኒካል ነገር እኔ ቀድመው ነበር። ናና ድሮ የሚያውቁን ሰዎች አንተ አልነበርክ እንዴ ምናምን ይሉ። የሆነች ነገር ከገባው ያቺ ትሳካልኛለች። እኔ አድምቼ ከሰራኋት ቅርቤ ያሉ ሰዎች ያውቃሉ። ሌላም ነገር ልሰራ እችላለሁ። ይሄኛው ባይሆን በዚህኛው እሄዳለሁ። ይሄኛው ባይሆን እየዞርኩ ሰብካለሁ። እየዞርኩ መስበክ ያቅተኝ እጽፋለሁ። የራሴ መጻፍ ያቅተኝ የሌሎችን ኤዲት አደርጋለሁ። ሁሉም ቢዝነስ ነው። ስለዚህ አንዱ ላይ መጋቢነቴ ላይ ብቻ አይደለም የተንጠለጠልኩት፣ ሁሉንም ከፋፍየዋለሁ። ምን ይታወቃል? በምድር የሚሆነው አይታወቅም እና ይላል ቢኒ አይደል? ቢኒ ለምሳሌ አካውንታንትም ነው፣ እንደገና ሙዚቀኛም ነው። ጌታ ይባርከው። ደግሞ ጥሩ እግዚአብሔርን ቃል አገልጋይ ነው። አይዘምርም እንጂ በጣም ጥሩ ዘማሪም ነው። አንዳንድ ሰው ፈሪ ነው። ምን ይላል? ነፋስን የሚጠባበቅ አይዘራም፣ ደመናትንም የሚመለከት አያጭድም። ገበሬ ቆይ ነፋሱ ይምጣ ብሎ አይደለም የሚዘራው። ቆይ ደመና ሲመጣ አይልም፣ አምኖ ነው። ያውቀዋል በዚህ ጊዜ ደመና ይደምናል፣ ዝናብ ይዘንባል ብሎ ግንቦት ላይ ድርቅ ያለውን የመሬት ይገለብጠዋል።
አንተ ማታቀው ነገር አለ። ይዘም አይዝነብ አታቅም። ሁሉን አዋቂ አይደለም። የነፋስ መንገድ እንዴት እንደሆነች አጥንት በርጉዝ ውስጥ እንዴት እንዲዋደድ እንደማታውቅ እንዲሁ ሁሉ የሚሰራውን የእግዚአብሔርን ስራ አታውቅም። ወይም ያ ማናቸው እንዲበቅል ወይም ሁለቱ መልካም እንዲሆኑ አታውቅም። አንተ ማታቀው ነገር አለ። ሁሉን ነገር አታውቅም። ስለዚህ ባለማወቅ ውስጥ አንድ ነገር ይዘህ ተነሳ። ምን? እምነትና ትጋት። በእምነት ተነሳ፣ ትጋ። እግዚአብሔርን እመነው። ዝናብ ያዘንባል ብለህ ገበሬ እኮ አማኝ ነው። ዝናብ እግዚአብሔር ያዘንባል ብሎ አምኖ ነው። ስለዚህ ምን አደረግ? በማለዳ ዘርህን ዝራ፣ በማታም እጅህ አትተው፣ አትስነፍ። ገና የሚመጣውን ነገር አምነህ ዛሬ ስትማር ልጆችን ስታስተምር ዝም ብለህ ተነስተህ ነገ የሚሆነውን ነገር አንተ አታውቀውም። ተነስተህ ማድረግ ያለብህን ነገር አድርግ። እመን፣ ትጋ። ህይወት እንደ ንግድና ግብርና ናት፣ እርሻ ናት። ማትረፍን ብቻ ሳይሆን ኪሳራም ሊመጣ ይችላል። ከኪሳራው አልፌ ግን ትርፋማ ሆናለሁ ብለህ አስብ። ኪሳራን ፈርተህ አትቀበጥ። ይሄን ይነግረናል። አመት ከምናምን በፊት ወይም 2 ዓመት ቤን ቢኖር ደስ ይለኝ ነበር። ጌታ ይባርከው። አሁን ዴቭ ዛሬ ወክሎታል። ቤንኛ ቸርች በጣም ተወዳጅ ከሆኑ ወንድሞች በኃይሉ ይባላል። ከሌለ ኦንላይን እንደሚከታተል አምናለሁ። አንድ ቀን አንድ ግቢ ተከራይቶ አሳየኝ፣ ጠራኝ። ያው መጋቢ ስለሆንኩኝ እንድጸልይም እንድባርክም ያው ጠራኝ ማለት ነው። ግቢው ምንም ተስፋ የለውም ስታዩት። የሆነ በዚህ ቦሌ መንገድ ቦሌ ሆምስ በሚለው መንገድ የሆነ ሙትት ያለ ቁጥቋጦ ይበር አጥሩ የቆርቆረው ስታዩት የሚያስጠላ ቦታ ነው። ቤን ሲያልፍ ደላሎቹ ሲያሳዩት የሆነ ነገር አየ። እዛ ውስጥ የሆነ ነገር ከዛ ቁጥቋጦ መካከል ከዛ ከሞተ ነገር መካከል በእውነት ደግሞ የሚያስወጣው ወጪ ከባድ ነው። ደግሞ በጣም ተረጋግቶ ስራው እንደዚህ እየቆመለት የነበረበት ጊዜ አንድ ምስክር ስላለ በጣም ያው ምስክር እሱ ፊት በደንብ መናገር ልክ ነው። እና ምን ሪስክ አስወሰደው? ዝም ብሎ ቢሄድ አይሻልም እዛው ላይ? እና በጣም ከባድ የሆነ ሪስክ ነው የወሰደው። ጭራሽ የኛ ሀገር መቼስ እኔ ባለፈው አንድ ቦታ ላይ አንድ ሰው ሰምቻለሁ። በኋላ ላይ ዲክሽነሪ ግን ሳይ አለ በብሩም በምን ምቀኛ የሚለው ቃል ኢትዮጵያ አማርኛ ላይ ብቻ ነው ያለው ብሎ አንድ ሰው ሲናገር ሰማው። ግን አለ በሌላም ቋንቋ፣ ግን በብዙ ቋንቋዎች የለም። ዝም ብሎ ጎረቤት ሲሰራ ዝም ብሎ ሌላው ጎረቤት የሚመቀኝ ከጎኑ ያለ መንገድ ተሻግሮ ያለ አንድ ሰውዬ ባለ ፎቅ ቤት በእያንዳንዱ ስራ ላይ ፈተና ሆኖት እንዳይሰራ መንገድ እኮ አለ በመካከል ትንሽ ስልጣን ይኑረው ምን ይሁን አላውቅም፣ ብቻ ያስቆመዋል። እዚህ ደንቦችን ጌታ ባሉበት ይባርካቸው። ይመጣሉ፣ ኮሽሽ ይመጣሉ፣ ሁሉ ነገር ውጥረት የሞላበት ጭራሽ በዚህ ጋር መንገድ ተሻግሮ ያለው እግዚአብሔር ያሳያችሁ። እዚህ ጋር መንገድ ቆይ፣ በዛኛው መንገድ ያለው ሰውዬ መስኮት በዚህ አትክፈታል። ስታዩት ታዩታላችሁ፣ የተጀመረች መስኮት ለታሪክ የተቀመጠች። ግን በዚህ ሁሉ በቁርጠኝነት ይሰራ ነበር። ከዛ ጨረሰው። እንዴት ያምራል! የሚያምር ቤት ካያችሁ የቤት ነው እንደዚህ ይላል። አሁን ባለፈው ሳምንት ሄጄ ነበረ ፋሲሊቲውን እዛ ውስጥ ያለውን ነገር በቃ አስደናቂ ሪስክ አለው። አትፍራ፣ በማለዳ ለመዝራት አትፍራ። አሁን ቢያንስ ይሁን አንድ ሰው አብሮት። እንደውም በነገራችን ላይ በጣም እየተመኘው ያለው ልባችሁን እግዚአብሔር ይንካ፣ እንደዚህ አንዳንድ ሰው ብናሳርፍ፣ አንዳንድ ሰው ብናሳድግ፣ አንዳንድ ሰው ሰፖርት ብናገኝ፣ የሚማረውን እኔ አስተምራለሁ፣ ቤቱን ኪራዩን ምኑን፣ ወይም ካጣችሁ 2-3 ሆናችሁ ዘመዶቻችሁን ወዳጆቻችሁን አስተባብራችሁ እንደዚህ ብታደርጉ እኮ
በጣም 50 ሎሚ የሚለውን ለአንድ ሎሚ አሁን ሎሚ ለአንድ ሰው አንድ ሎሚ ከባድ ሆኗል። አሁን ኤኒዌይስ እንደው አስቡበት። ጌታ ገብቷቸዋል አይደለ? አሜን ነው። እሻው ሰሌንሰር ገጥማቸዋል። መልእክት እየነገርኳችሁ ነው። ለአንዳንዶቻችሁ ታረጉታላችሁ፣ ደግሞ አምኑባችኋል። እና ይህንን ነው ስለ ንግድ ነው እየነገራችሁ፣ ስለ ግብርና ነው እየነገራችሁ። የተሰጠህን ነገር አብዛው፣ ቋጥረህ አታስቀምጠው ነው የሚለው መጽሐፉ። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእግዚአብሔር ጋር አብረን የምንሰራ ነን ይላል በራእይ መጽሐፍ ምዕራፍ 22 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው ያለው ይላል። ጌታ አንድ ቀን መጥቶ ይተሳሰበናል። እና መጣ፣ ይሄ መስፍኑ መጣና የመጀመሪያው ሰው ያው የሰራ ሰው ፈቀቅ ብሎ ነው የሚመጣው፣ ምንም ምክንያት የለውም። መጣና ምን አለው? የፊተኛው ምናንህን ነው 10 አተረፈ አለው። አንድ ነው የተሰጠው። ጌታውም ያንም መስፍኑ ምን አለው? መልካም አንተ በጎ ባሪያ፣ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ አለው። የመጀመሪያው ምንድነው? ጌታው ተደሰተና ምን አለው? መልካም አንተ በጎ ባሪያ አለው። ይህ ብቻ አይደለም ያለው፣ ጨመረና በ10 ከተሞች ላይ ስልጣን ይሁንልህ። በአፈጻጸሙ ልክ ስልጣን ተሰጠው። ጌታ ሲመጣ ከነሽልማት ከነክብር እንደሚመጣ ማሰብ አለብን። እንደው በኋላ ላይ ደግሞ ከደካማ አፈጻጸም ከነበረው ሰውዬ ላይ ቀሙታል፣ አምጡ አለና ያንን ቀምጦ አንድ እንዴ እሱ እኮ 10 አለው ሲሉት አይ ላለው ይጨመርለታል፣ ከሌለው ግን ሌላው ትርጉም ላይ ያው ያለው የሚመስለው ይወሰድበታል። ያለው የሚመስለው አንዳንድ ሰው ያለው የሚመስለው አለ፣ የሌለው ወስዶ ሰጠው። ሁለተኛው ሰው መጥቶ ጌታ ሆይ ምናንህ 5 አተረፈ። አሁን በጣም በቃ ተደስቶ ነው። ምናንህ ይኸውና 5 አተርፏል ሲል አንተ ደግሞ በ5 ከተሞች አለው። ውዳሴ የለም፣ ምስጋና የለም፣ ብዙ አላከበረውም። እዚህ ጋር መካከለኛ አፈጻጸም ነው። ሶስተኛው ሰውዬ ምን አለ? ሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናንህ ገንዘብክ እነሆ ፈርቻለሁ። አንተ ጨካኝ ስለሆንክ ያላኖርከውን ትወስዳለህ፣ ያልዘራውን ታጭዳለህ። ይህ ሰውዬ እኩል ነው ጌታ ለ10ሩም የሰጣቸው። ስለ ምናኑና ሰውየው የነበረው አስተሳሰብ ሰውየው ጨካኝ ነው፣ ያልዘራበትን የሚወስድ ነው እና ስለፈራው ምንም አላደረኩት፣ እቺው ደህንነቴ፣ እቹት የሰጠኸኝ፣ የቹት ሰጠው። እሱ ምን አለው? አንተ ክፉ ባሪያ። አያችሁ፣ ለዛኛው ሙገሳን የሰጠው፣ ለዚህኛው ደግሞ ክፉ ባሪያ፣ አፍ በተናገረው ፈርድብሃለሁ። እኔ ያላኖርኩትን የምወስድ ያልዘራሁትን የማጭድ ነኝን? እንዴት ይህንን አወቅ? ገንዘቤን ለለዋጮች አደራ ያልሰጠኸው፣ ያልነገድክበት፣ ያላተረፍክበት ለምንድን ነው? እኔም ከትርፉ ጋር እወስደው ነበር። የሚገርመው ነገር አልወስደውም እኮ ጌታ መልሶ ነው ለራሳቸው የሰጣቸው፣ ግን እወስደው ነበር ነው የሚለው። እና ምናኑን ውሰዱበት አለ። 10 ምናን ላለው ስጡት። 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው ሁሉ ይወሰድበታል። ይሄ ሶስተኛው ሰውዬ አቶ ሰበቡ ይባላል። ሰበብ የሚያወጣ ሌላውን የሚወቅስ ትችት፣ ቅድም ያልኳቸው አይነት በእጁ የነበረውን ምናን ከማትረፍ ይልቅ ስለ ጌታው ስለሰጠው ኃላፊው ብዙ ወሬ የሚያወራ ወገኖቼ፣ ሰበብ ብዙ ዋጋ ያስከፍለናል። ሰበብ መቼም ቢሆን ትርፍ አይሆንም። እግዚአብሔር ከኛ የሚፈልገው በሰጠን ነገር ሰበባችንን ሳይሆን አገልግሎታችንን። ጊዜ ሰጥቶናል። አሁን ዛሬ ዝናቡ ዘነበ ብሎ የቀረሰው አለ። ሰበቡ ዝናብ ለሁላችንም ነው የዘነበው። አውሮፓውያን በተለይ ወደ ስካንዲኔቪያን ሀገር ስትሄዱ
3 ወር ናት የተረጋጋች ፀሐይ ያለቻቸው። በተለይ ሌላኛው 3 ወር ጠዋት 3 ሰዓት ይነጋል፣ ከሰዓት 9 ሰዓት መልሶ ይጨልማል። በመካከል የምትታየው ፀሐይ የፍሪጅ መብራት ያክል ናት። ሙቀት የላት፣ ትንሽ ጭልጭል ያለች አልፎ አልፎ እሷ ልትመጣ አትመጣም። እንደውም በዛ ዘመን በረዶ ነው የሚዘንበው። እዚህ ድረስ አንዳንድ ጊዜ ራሱ የሙቀት መጠኑ እስከ 20 ምናምን ዲግሪ ሴንቲግሬድ ይደርሳል። ሰሞኑን አሁን ዩክሬን ወደ 20 ምናምን ዲግሪ ሴንቲግሬድ ላይ ደርሷል ሲባል ያንን ለመቋቋም ልብስ ብቻ የሚለብሱት ብዛቱ ወንዶች ሁሉ ታይት ነው የሚያደርጉት። ከታይቱ ላይ ሱሪ እዚህ ሀገር አንዳንድ ሰዎች ሲያረጉም አያለው። የበረዶ ጫማ ራሱ ውስጡ የተለየ ነው፣ ፈር አለው የሚሞቅ ነገር። እሱን አድርገው እዚህ ድረስ በላዩ ላይ ልብስ ደራርበው ይህ ጃኬት የኔን እና የእናንተን ሀገርና የእነሱን ሀገር ሳይ ልዩነቱ የትየለለ። ሰበብ ያላቸው እነሱ ነበር። እኛ ይህንን የመሰለ አየር ይዘን እዛው ነው። አሁን ብዙ አፍሪካውያን ቅኝ ግዢዎቻችን ይላሉ እንዲያርገውን ሰበብ፣ ሁሌም ሰበብ ስልጣኔ፣ ሰበብ ረሃብን የሚያጠፋ አይደለም። ሰበብ ስልጣኔ አይሆንም። እንደውም ቻሌንጅ ሲመጣ የበለጠ የተለየ ስራ እንድንሰራ ነው የሚጠበቅብን። እኔ ወደዚህ ቤተክርስቲያን ስልመጣ በጣም ብዙ ሰበብ ነበር። 6ኛ ዓመታችን ባለፈው አከበርን ባለፈው ሳምንትና ብዙ ሰዎች እግዚአብሔርን ሲያመሰግኑ ነበር። እኔ በጣም ባረከም በሆነው ነገር ብዙ ሰበቦች ነበሩ። ገንዘብ የለም፣ ብዙ ችግር አለ። የምታውቁ ሰዎች ታውቁታላችሁ። ለአመታት የቆየ ችግሮች አሉ። አንዱ ችግር መሪ ሲመጣ በማግስቱ ስለ መሪ ይጸልያል። መሪ ስጠን። መሪው እያለ አንዳንድ ጊዜ መሪዎች የሚሰማቸው ስሜት እኔ አውቃለሁ፣ ሰምቼ አውቃለሁ። እኔም ራሱ በነበርኩ ጊዜ ስለሚጸልይብኝ ማለት ነው። ያለ በርካታ ችግር መሪው እየመራ መሪ ስጠን ተብሎ ሲጸልይ በጣም ያማል። እንደገና እሱ መሪው ሳይመራ ሌላ መሪ ይመጣል። ሰዎች አይድኑ፣ ገንዘቡ የለም። ሁላችን አገልጋዮችም ምዕመኑም ብዙ ሰው ደስተኛ አይደለም። በእውነት እኔ ምንም የሚያጓጓ ነገር አግኝቼ አይደለም የመጣሁት። ጌታ በቃ አብሬ ሰራለው እንደው ተስፋ ትንሽ ብልጭ ሲያደርግ ነው። ግን አልፈነው እዚህ ደርሰናል። ነገ ደግሞ የላቀ ነገር ይጠበቅብናል። በመቶዎች የሚቆጠሩ ሰዎች በእነዚህ ዓመታት ድነዋል። ጌታ ይባረክ። አንድ ቀን ከሱ ዘንድ እናጭደዋለን። በቂ ሰበብ አለ። በዛ ላይ ከሁሉም ይልቅ ከባዱ እንደው እግዚአብሔር ይርዳችሁ አብሮ ሰራተኛ ይሆናሉ ብሎ የምታስቧቸው ሰዎች በትንሽ ጥቃቅን ሰበብ ምክንያት ተቃዋሚ ሲሆኑባቸው ነፍሳችሁን ሲያዝሉት ከሚሰራው ትልቁ ስራ ይልቅ ጥቃቅኑ ነገርን ይዘን ስንታረቅ ሲታይ በጣም ያማል፣ ይደክማል። ግን ይህ ሁሉ ሊያስቆመኝ እንደማይገባ ግን ለራሴ ነግረዋለሁ። አዎ መራዊ በቂ ሰበብ አለ፣ ጥሎ ለመሄድ በቂ ሰበብ አለ። በዛ ላይ ደግሞ ቅድም ነግሬያቸዋለሁ፣ እድሎቼ ሰፊ ናቸው። መርከቦቼ ሌሎች መርከቦች አሉ። የምነግራቸው ከራሴ የሚወጥ የሚሞግተኝ ግን ነው። እናንተ ያላችሁበትን ቦታ ራሳችሁን እንድታዩት ነው። ገንዘብ ስለሌለኝ፣ ጊዜ ስለሌለኝ፣ አቅም ስለሌለኝ፣ ሰዎች ስለማይቀበሉኝ ያዕቆብን ምሳሌ ልስጣችሁ። ያዕቆብ እግዚአብሔር ትልቅ እንደሚያደርገው እስራኤል ለሚባለው አባት አድርጎ በሚቀጥለው እግዚአብሔር ቢፈቅድ አንድ ቀን ያዕቆብን ለብቻው ከተስፋው ቃል ጋር የላቀ ተስፋ የሚል የምናየው መልእክት አለ። እግዚአብሔር ሲጠራው የነበረው ሙያ ወጥ መስራት እና እግዚአብሔር አንድ ቀን ትልቅ ነገር እንደሚያደርገው እየነገረው ግን የሚችለው
ወጥ መስራት ነው። ያችን ወጥ መስራት ተጠበበባት። የኤሳውን አፍንጫ ሰርስራ ኤሳው እጅ ላይ ያለችዋን ትልቋን ነገር እስኪ ማድረግ ድረስ እጃችን ላይ ያለው ነገር አንናቀው። የኤሳው ያዕቆብ አልገባንም። እሺ ዳዊትን እንሂድና እንየው። ዳዊት እጁ ላይ የነበረው ወንጭፍ ነው። ትልቅ የጦር ልብስ የለበሰ የታጠቀ፣ በምድረ በዳ በጣም እንደዛ አልነበረም። ዳዊት እጁ ላይ ወንጭፍ ነው። በወንጭፍ ነው ጎልያድን የጣለው። እጃችሁ ላይ ያለው ትንሽ ነገር ትልቁን ይጠላል። እስቲ የምታምኑ ጨዋቸው አሜን በሏ። ኪሩቤል ይባላል። በጣም የተወደደ ነው። 16 ዓመቱ ላይ እናቱ ናቸው የሰጡት። እኔ ራሴ 20 ዓመቱ ይሁን እንደዚህ 22 ምናምን በሆን ነው አደራ ብለው ሲሰጡኝ አስታውሳለሁ። ጣቶቹ ይገርማሉ። በወቅቱ የነበረችን 530 ኪቦርድ ነበረች። እንዴት ስቃሏን እንደሚያሳያት በከለባብጦ እንዴት እንደሚጠቀምባት። የሐረር አማኑኤል ዘማሪዎች አንድ ቀን መጡና እነሱ 930 ነበር እያሉ ፈዘው ቀሩ። እስከ መጨረሻው አቅሟን ተጠቀመባት። በቃ እሱ ሲጫወታት 530ዋ 930 ትሆናለች። አሁን ስንት ሰርቲ እንዴት ሰርቲ እንደምትጠቀሙበት እግዚአብሔር ይወቅላችሁ። ያለንን ነገር ምን ያህል የመጠቀም አቅም በጣም የምንወደው አገልጋያችን ነበር አይደል? ኤፍሬም ሲመጣ አስታውሳለሁ። እዛ ቀን የተቀመጠው መድረኩ ወደዛ ነው። ያማራል። በዚህ በኩል ተቦድሷል ይለኛል። አየር ንፋስ ይገባል። ድምፁ፣ የሙዚቃው፣ የስፒከሩ፣ የአዳራሹ ቆሻሻ እስታጋ የምታስታውሱ ሰዎች አላችሁ። ምሬቱ እንደውም አልመጣም ብሎ ቀረ። በኋላ ቲጂና ተዘመረ ናቸው እንደገና እንደ ቸርች አምኛና አምጥተ ብለው ያመጡት። አንድ ቀን ለኤፍሬም እስቲ እነዚህን የጸሎት አገልጋዮችና የአርብን ፕሮግራም ያዘው ብዬ ልክ ለሌሎቻቸው ኃላፊነት እንደምሰጠው ሰጠሁት። ኤፍሬም የአርብን ፕሮግራም ስንት ዓመቱ እንደሆነ በተለይ ፈንት በጣም ከማናቸው ሚልክ የምታስታውሱ ይመስለኛል። ምን ያህል እንደደከምንበት ምን ያህል እንደሄድንበት ታውቃላችሁ። ኤፍሬም ሲይዘውና ኤፍሬም ለቆት ሲሄድ ልዩነቱን እናንተ ፍረዱ። የሰጠነውን አይደለም የሰጠን፣ አበዝቶ ነው። ብዙ ሰበብ ነበረው እኔን እና ላይን የሚያዞረኝ። ኤፍሬም ከጉድለቱ ብዙ ዳላ ያለበት በወቅቱ ከ700,000 ብር በላይ ቸርቿ ላይ ኢንቨስት አድርጓል። ዕዳ ውስጥ ሆኖ በኋላ ላይ እግዚአብሔር ከዕዳ ነፃ አውጥቶት በጣም በሚገርም ክብር ወደ አገሩ ላከው። ሁሌ ኤፍሬምን ሳስብ በመምጣቴ በጣም የምደሰተው በሁለት ሰዎች ካላችሁት፣ ሁለት ሰዎች ጥራ ካላችሁት በኤፍሬምና በሳሚ ነው። ከዛ ቀጥላል። እዚህ ስላላችሁ ሌሎቻችሁን አልጠራም። ብዙ ስላላችሁ እግዚአብሔር ሆይ ስለከለ ያመሰግናለሁ እያልኩ የምጠራቸው ሰዎች አሉ። ግን ኤፍሬም የሚገርም በቃ የተሰጠው ነገር ምቹ አይደል፣ አብዝቶት ነው ሄደው። እንደ አገልጋይ እንደ ጓደኛ እኔ የልቤ የወንድም ያክል ምለው ነው፣ የልቤ ሰው ነው። አብዝቶ ነው ሄደው። ዛሬ እናንተን ቻሌንጅ ያርጓችሁ። እጃችሁ ላይ ያለው ነገር ምን ያህል በስቷል። ወደ ሌላ ራቅ ወዳለ ብዙ በጣም የምወደውን ኒኪ ቮቺኒች ስለሚባለው አውስትራሊያዊ ደጋግሜ ነግሬ ዛሬም ማስታወሳችኋለሁ። ኒክ እግር የለውም፣ እጅ የለውም። እችን የምታክል ቪዲዮ ጉግል አድርጉና ወይም ዩቲዩብ ላይ ገብታችሁ እዩት። የማታውቁ ኒኪ ቮቺኒች እዚህ ጋር ያለች እችን የምታክል ነገር አለችው። ጸልያ ቃለውኝ ይላል። እባክህ ታምር ይሁን እግርና እጅ ይብቀልኝ። አላበቅልልም፣ ታምር ይሁን። ኒክ አንተ ራስህ እኮ ታምር ነህ ያለው። ኒክ ዛሬ ዓለም አቀፍ ተናጋሪ ነው። ስለ ጃኒ ኤሪክሰን አንበባችሁ ሊሆን ይችላል። ጃኒ ኤሪክሰን ታዲያ በተለይ አሌክስ ጻት በጣም በመጽሐፉ ላይ ደጋግሞ የጠቀሳት ሴት 17 ዓመቷ ላይ ዳይቭ ስታረግ ማለት እኛ ሶቶ ነው የምንለው እንግዲህ ወደ ባህሩ ስትጠል ካሸዋ ጋራ ተላትማ ከጭንቅላቷ በስተቀር መላው አካሏ ፓራላይዝ አደረገ። የማይንቀሳቀስ
በጣም ብዙ ነገር አጣች። ሊያገባት ቀን ቀጥሯት የነበረውን እጮኛዋን የመጀመሪያ አጣች። ሌላ ሰው ትፈወሳለች ብሎ መጥቶ አብሯት ትንሽ ጉብ ካለዋል ጥሏት ሄደ። በጣም የልብ ስብራቶች በተደጋጋሚ ይገጥማት ነበር። ጃኒ አንድ ቀን ያላት የቀራት አንድ ነገር አፏ ብቻ ሆኖ አገኘችው። በአፏ መጻፍ ጀመረች፣ ስዕል መሳል ጀመረች። ዛሬ ጃኒ ኤሪክሰን ብትሉ ዓለም አቀፍ ተናጋሪ ናት። ስዕሎቿ በጣም ውድ ናቸው። እኔና እናንተ ብዙ ሰበብ ሊኖረን ይችላል። እነዚህ ሰዎች ካላቸው ሰበብ ግን ያነሰ ሊሆን እንደሚችል አስባለሁ። ዳዊትን ስትመለከቱት ጎልያድን ሲጥል ተቀባይነት ያልነበረው ነው። አባቱ የማይቀበለው ሰው ነው። እንደውም ባለፈው ጋር የዘመረ ሼር ሲያደርገን ቃል ከሌላ ሴት የተወለደ ነው አለ። ከየት እንዳመጣው አላወኩም። እናትና አባቴ ተውኝ፣ እግዚአብሔር ግን ተቀበለኝ የሚለውን ጥቅስ ጠቅሶ አልመረመርኩትም። ይሄን ክፍል ተደምም ያለው ምክንያቱም 7 ልጆች አስቀርጦ እሱን የላከበት ምክንያት የሆነ ነገር ይኖረው ይሆናል። ግን ዳዊት በአባቱ መተው በወንድሞቹ ትዕቢተኛ አንተ ናቃለን መባሉ ሰፈር የማያውቀው መሆኑ በወቅቱ ካፉ ቃል ጠፋ ይባልም የተባለው አስገራሚው ነብይ ሳሙኤል እሱን መሳቱ፣ መንግስት ለሱ የሚሆን ዩኒፎርም አለማዘጋጀቱ ወይም በጠላት መናቁ፣ ሰፈር መንደር እሱን አለማወቁ፣ እውቅና አለማግኘቱ አልያዘውም። ጎልያድን ጣለ። አንቺ እጅ ላይ ያለች ትንሽ ጠጠር፣ አደራ የተሰጠሽ ትንሽ ጠጠር ጎልያድን ይጥላል። ሰበብ ወንዝ አያሻግርም። እዚህ ሀገር ብኖር ኖሮ፣ ዘመድ ቢኖረኝ ኖሮ፣ ባገባ ኖሮ፣ ልጅ ቢኖረኝ ኖሮ፣ ወንድ ባልሆን ኖሮ፣ ሴት ባልሆን ኖሮ፣ እንዲህ አይነት ነገሬ ባይፈርስ ባይበላሽ ኖሮ አላሰራ አሉኝ፣ መንገዴን ዘጉብኝ፣ ሰው አይወደኝም፣ ፓስተሩ አልተቀበለኝም፣ መንግስት ለኔ ብሎ ነው መመሪያ የሚያወጣው፣ አይሰራም። ሁላችንም ብንጠየቅ አእምሮን የሚያሳምን ትልቅ ሰበብ አለን። አሳማኝ ሰበብ አለን። የያዘን ሰበብ አለ። ሰበቡ ሊይዘን አይገባም። ውጤታማ መሆን እንችላለን። በዕዝራ መጽሐፍ ላይ አይሁዳውያን ከአርጤክስ ዘመን ተነስተው ቤተ መቅደሱን ለመስራት አሉ እና መሰረቱን ጣሉ። ለ2 ዓመት 2 ዓመት መሰረቱን ከጣሉ በኋላ በጣም ኦቨር ተደሰቱ እና ጠላቶቻቸው ሰሙ እና ውዝግብ ውስጥ ገቡ። አትሰሩም የሚል ውዝግብ ውስጥ ገቡ። 16 ዓመት ቤተ መቅደሱ ዘገየ። ከዕዝራ መጽሐፍ ቀጥሎ የሐጌን መጽሐፍ ስታነቡ የሚገባችሁ ከዕዝራ ጋር አያይዛችሁ ስታነቡት ነው የሚገባችሁ። እግዚአብሔር እንደዚህ አለ፣ በውኑ ቤቴ ፈርሶ ሳለ እናንተ ባማሩ ቤቶቻችሁ ለመኖር ጊዜው ነውን? አለ እግዚአብሔር። ይህ ዘመኑ አልደረሰም፣ የእግዚአብሔር ቤት መሰራው ጊዜው አልደረሰም ይላል። የኔ ቤት ፈርሶ ቤታቸው እንደፈረሰ አላዩ እና ጌታ አሳያቸው። በላችሁ አልጠገባችሁ ማለት? አዎ። ለበሳችሁ አልሞቃችሁ? አዎ። ጠጣችሁ አልረካችሁ? አዎ። ደሞዝ ተቀበላችሁ ግን በቀዳዳ ኪስ እንዳለ ሾለከባችሁ አልተረፋችሁ? አዎ። ይህ ሁሉ የሆነው የኔ ቤት ፈርሶ ሳለ እናንተ ያማረ ቤቶቻችሁን ለመስራት እየተጋችሁ ስለነበር አይሆንም። እግዚአብሔር አደራ የሰጣችሁ ሰዎች ከማንም አንፃር አይደለም፣ ከራሳችሁ አንፃር ተነስታችሁ ሰበባችሁን ጥላችሁ ቤቱን አገልግሉት። ዛሬ ተነሱ፣ ሰበባችሁን አስወግዱ። ይሄኛው ስላልተሟላ እንደዚህ እስቲ ተነሱ። ኤፍሬም ምሳሌ ነው ያቀርበላችኋለሁ። እዚህ ቤተክርስቲያን ማናችሁም ተነስታችሁ ምንም ብትሰሩ እነሆ መስሪያው ቦታው። ስመጣ ለቤተክርስቲያን ቃል የገባሁት ነገር እኔ መጣሁት እናንተ እንድትሰሩ ላነሳሳችሁ፣
ከመስራት ይልቅ እንድትሰሩ ነው። ስሩ ነው። መሬቱ ይኸው። እግዚአብሔር ሰበባችንን መቼም ቢሆን ሊቀበል አይችልም። ስለዚህ እንነሳ፣ ምናኖቻችንን ላይ እንስራ፣ እናትርፍ። ትርፋችንን ደግሞ ራሳችንን መዝነው ይታያል እኮ። እኔ ራሴን ትርፍ አውቀዋለሁ፣ አንቺ ታውቂዋለሽ፣ አንተ ታውቀዋለህ። ምን ያህል ነው ትርፌ? ምን ያህል አትርፌያለሁ? ሁሉ ነገር ተዘጋጅቶ አንዳንዶቻችሁ እድለኞች ናችሁ። ቤታችሁ ስትገቡ እግራችሁ ታጥባችሁ፣ ወገባችሁ ታሽታችሁ፣ ምግብ ቀርቦላችሁ፣ አልበላም ስትሉ ተጨብጭቦላችሁ፣ ጉርሻ ጎርሳችሁ። አንዳንድ ጓደኞቼን ላበሽከሰል እኔ እኮ በስንት ሞግዚት እንዳደኩ አታውቁም፣ ሁለቱ ሲያጨበጭቡ አንዷ እያጎረሰችኝ ይላሉ ጓደኞቼ። እንደዚህ አይነት የለመዳችሁ ሁሉ ነገር ቤተክርስቲያን ሁሉ ተሰናርቶ አይደለም፣ እናንተ ራሳችሁ የምትሰሩት ነው። በዚህ ቤተክርስቲያን ብዙ ዲፓርትመንቶች፣ ብዙ ሚኒስትሪዎች አሉ። የሚኒስትሪዎች እድገትና ደግሞ አገልግሎት ልቀት የሚመጣው ከእያንዳንዳችን ኮንትሪቢዩሽን ነው። ለምንድን ነው ያልበዛ ነው? አሁን እኔ አንዱ ወዳጆች አሉኝ 20 ዓመት 20 ሰው ይዘው ዋናው ጥራት ነው ብዛት አይደለም እንዴ? ብዛትም ነው ጥራትም ነው ብዛትም ነው። እና ራስ ደግሞ አንዳንዶች አሉ እኔ ሲባል ሰምቻለሁ እዚህም ቤተክርስቲያን ወደ ታች ያደግን ነው። እስከ መቼ ነው ወደ ታች? ምን የቱኝ ማዕድን ወይም ነዳጅ ልናወጣ ነው? አንዳንዴ ነው ቆም ብለን ራሳችን ለምንድን ነው ይሄ ነገር ያላደገው? ለምንድን ነው ያልበዛው? ለምንድን ነው ያልሰፋው? ምንድን ነው የኔ ችግር? አብሬ ማየት አለብኝ። እኔ ለራሴን እንደምጠይቅ ነው እናንተን የምጠይቀው። ይኸውላችሁ እይታችን ወሳኝ ነው። የምናየው እንዴት ነው? ይሄ ሰውዬ ለጌታው ያለው እይታ ስለተንሻፈፈ ስለተበላሸ ውጤታማ ሊሆን አልቻለም። ሁለት ሰዎች በመንገድ እየሄዱ እያለ አንድ ግንድ አዩና ተሽቀዳደሙ። አንደኛው ወስዶ ሊያቃጥለው ነው፣ ሊያነደው፣ የዛን ቀን ራቱን አብስሎ ሊበላበት። አንደኛው ግን እባክህ ተውልኝ አለው፣ ለኔ ስጠኛል። በቀጣዩ ሳምንት ከዛ እንጨት ላይ የሚገርም ቅርጽ ይዞ መጣ። እይታችን ወሳኝ ነው። አይናችን ሁሉ ጊዜ ጠማማ ነገር የሚያይ ከሆነ የተበላሸ ነገር የሚያይ መቼም ቢሆን ውጤት ሊያመጣ አይችልም። በጸሎት የምታገለግሉ፣ በወንጌል የምታገለግሉ፣ በመዝሙርነት የምታገለግሉ፣ በሚዲያ የምታገለግሉ እጃችሁ ላይ ያለው ነገር ምንድን ነው? እዚህ ቤተክርስቲያን እዚህ ዘመን ቤተክርስቲያን ውድ ነች። አዳራሹ ውድ ነው፣ መስሪያ ውድ ነው፣ ሙዚቃ መሳሪያ ውድ ነው፣ ሚዲያ መሳሪያ ውድ ነው። ሁሉን እኛ ለማሟላት ይከብደናል። ግን እጃችን ላይ ባለው እንደ ኪሩቤል አሁን ስለ አንድ ነገር ስለ ሙዚቃ ብቻ አይደለም ማለት እጃችን ላይ ባለው እንደ ኤፍሬም እጃችን ላይ ያለውን አትርፈነዋል፣ አውጥተነዋል ወይ ጨምረንበታል ወይ ቫልዩ አድርገናል ወይ ተጨማሪ ነገር እዛ ጋር የሆነ የሚጠቅም ነገር ማድረግ እንችላለን ወይ? እንደ ግል ማስባለሁ ምጽበብ እኔ መነካካታ እኔ ጥሩ ሰው ለመሆን በጣም አትሞክሩ። አንድ መጋፋትም ካለ ተጋፍታችሁ መስራት ነው። በተሰጠን ነገር ምን ያህል ፈቀቅ አድርገን ምን ያህል አብዝተነዋል? አንድ ቀን መራዊ ፊት አይደለም የምትቀርቡት፣ ጌታ ራሱ ፊት ትቀርባላችሁ። እኔ አሁን አንዳንዴ መጽሐፍ ይቀርብልኛል ኤዲቲንግ ስለምሰራ እንዲያው እንደምታውቁት አገልግሎት ምን እንደሆነም እንድታውቁ እና አንዳንዴ 500 ገጽ ምናምን የመጣ መጽሐፍ 300 ገጽ አድርጌ ልክ ያውቃለሁ። ምንድነው ማድረገው? ከመጽሐፍ ውስጥ መጽሐፉን የማይመስለውን ነገር አውጥቼ ጥለዋለሁ። ይሄ አያስፈልግም። አንዳንዱን ጭራሽ ይሄ ለአቅመ መጽሐፍ አልደረሰም ይናደዱብኛል፣ ይበሳ እኔ አይንን አልሰራም። መጽሐፍ ሊሆን አይችልም እና እንዳይሆን እንዳላረገው ማለት ነው። አንዳንዴ አገልግሎት የሆነ ክምር ብሎ ሲመጣ በዛ ውስጥ ያለውን ውብ ነገር ማውጣት። በዚህ ይህችን ምሳሌ ተናግሬ ጸልይላችኋለሁ።
አጭር ጸሎት። ፍሎረንስ የሚባል የጣሊያን የቱሪስት ከተማ ውስጥ አንድ ሐውልት አለ። ማይክላንጀሎ የሚባል ሰው የቀረጸው የኪንግ ዴቪድ ሐውልት ነው። በጣም ያምራል ይባላል። ያው ብዙ ለኔና ለእናንተ ላይ መሰጥ ይችላል፣ ግን በጣም የሚደነቁበት ፍሎረንስ ካደረጓትና ላሊበላ እንደሚጎበኘው እንደዛ የሚጎበኝ ሐውልት ነው። ማይክላንጀሎን ጠየቁት፣ እንዴት ነው እንደዚህ ልትጠበብበት የቻልከው ሲሉት፣ ነው ከአንድ ወጥ ድንጋይ ነው የተሰራው። እኔ ምንም ያደረኩት ነገር የለም። ከድንጋይ ውስጥ ኪንግ ዴቪድን ወይም ንጉሥ ዳዊትን የማይመስሉትን ነገሮች አወጣሁለት። ይሄ እንደዚህ ውብ ሆነ አለ። አንድም ለዛሬው መልእክቴ፣ አንድም ለአገልግሎታችሁ ይሄንን ነግሬያችሁ ነው የምጨርሰው። አገልግሎት ማለት አንዳንድ ጊዜ ወይም ደግሞ አገልግሎት ማለት ብዙ ጊዜ ከሆነ አንድ ክምር ከሆነ ነገር ውስጥ ከሱ ያልሆኑትን ነገሮች በትዕግስት ለቅሞ አውጥቶ ከዛ ውስጥ መልክ ያለው ነገር ማውጣት ነው። እጃችሁ ላይ ምን አለ? አዎ ሲስተሙ ከባድ ነው፣ ሁኔታው ከባድ ነው፣ የጊዜ ችግር አለ፣ የአቅም ችግር አለ። ግን ከዛ ውስጥ ምን ይታያቸዋል? እኔ እንደዚህ ቤተክርስቲያን መሪ የዛሬ 6 ዓመት ሳሚ ፕሬዘንት እያደረጋ እንደዚህ እናደርጋለን፣ በ5 ዓመት ውስጥ እንደዚህ እንዲሆናል ብሎ ይናገራል። ሳሚ ጌታ ይባርከው። መቼስ በጣም ሁሌ የምባርከው ከሱ ጋር በማገልገል በቃ አብሬው ሳገልግል በጣም ደስ የሚለኝ አንድ ነገር ይዤው ከቀረብኩት ሼር ካረኩት እንዴት እንደሚሆን ነው ይዞ የሚቀርበው። አብዛኞቹ ነገሮች ሆነዋል። የዛሬ ምናምን ዓመት እንዲህ ይሆናል ያልነው ሆኖ አሁን አይተነዋል። ደግሞ እናንተም ሁላችሁ ደግሞ አብረን ብንሆን በሚቀጥለው 6 ዓመት ምን ይሆናል? በሚቀጥለው 10 ዓመት ምን ይሆናል? በልጆቻችን ዘመን ምን ይሆናል? አንድ ቀን እኔ ፊት አይደለም የምትቆሙት፣ ቤተክርስቲያን ፊት አይደለም የምትቆሙት፣ ልዑል ጌታ አምላክ ፊት ትቆማላችሁ። ሰበባችሁን ጣሉት። የላቀ አፈጻጸም ይኑራችሁ። ዛሬ የነገርኳችሁ ፓስቶራልም ፕሮፌቲክም የሆነ ሜሴጅ ነው። አስቡበት። ጌታ በነገር ሁሉ ማስተዋልን ይስጠን።